በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የቦሌ አየር ማረፊያ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን ያሰራው ሰበካ ጉባኤ ያሰራው ማደያ ነው። ከማደያው ጋራ አሁን አዳዲስ የኤሌክትሪክ መኪናዎች በጣም ያው እየገቡ ስለሆነ ከተማውም እየዘመነ ስለሆነ ወቅቱን የሚመስል የኤሌክትሪክ መኪናዎች እየገቡ በብዛት እየገቡ ስለሆነ ለሱ ምን ያስፈልጋል ደግሞ የኤሌክትሪክ ቻርጀር ያስፈልጋል ማለት ነው። እንግዲህ ይሄ ቻርጀር ኤሌክትሪክ ቻርጀር ለኤሌክትሪክ መኪናዎች አስፈላጊ ስለሆነ የደብሩ ሰበካ ጉባኤ አርቆ በማሰብ ለተከራየው ለአቶ ብሩክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅ ነው። ለሱ መጀመሪያ ከመነሻው ሐሳቡን በማቅረብ እንግዲህ የናፍጣ አለ የቤንዚን አለ ከዚያም በኋላ ደግሞ የኤሌክትሪክ ቻርጀሮች አሉ። እንግዲህ ስራ ሊጀምር 3 እና 4 ቀን ነው የቀረው። ዳሎል አክሲዮን ነው የሚባለው ስራ ሊጀምር 4 እና 5 ቀን ነው የቀረው። ይህ በጣም ልዩ ድንቅ ነው። ትናንትናም በመግለጫችን አሳውቀናል። በትናንት በተለይ የኤሌክትሪክ ቻርጀሩን አላስተዋወቅንም ነበርና ይሄ እንግዲህ የምታዩት ነው። በጣም አካባቢው ሴንተር ነው። በጣም ብዙ መኪናዎች በዚህ ያልፋሉ። የመኪና ፍሰቱ በጣም ብዙ ነው። ይህንን ያደረገልን እግዚአብሔር ትልቅ ነገር ነው። ቤተክርስቲያናችን በልማት ጎዳና ተሰልፋ እጅግ በጣም ስኬታማ ሆናለች። እንግዲህ ብዙ ልማቶች ወደ ውስጥ አሉ። ብዙ ክርስቲያኖችን አቅፋ የያዘች ቤተክርስቲያን ነችና ይሄ ነው እንግዲህ ያለው ነገር። የደብራችን ምክትል ሊቀመንበር አሉ። የደብራችን ዋና ጸሐፊ፣ ደብራችን ንብረት ክፍል አሉ። የዚሁ ዳሎል አክሲዮን ማህበር ሰብሳቢ አቶ ብሩክ አለ። ምክትል ሊቀመንበራችን ትንሽዬ የተሰማቸውን ደስታ ውጤታችን ስለሆነ መልእክት ያስተላልፋሉ። አሁን ከዚህ ከ3 እና ከ4 ቀን በኋላ ምርቃቱ ይሆናል። ይሄ እንደምታዩት የኤሌክትሪክ ቻርጀር ነው። ብዙ ቦታዎች እንደዚህ አይነት ነገሮች አይገኙም። እዚህ ግን ሁሉን ያሟላ ነው። ናፍጣ አለ፣ ነዳጅ አለ፣ እንደገና ደግሞ የኤሌክትሪክ ቻርጀር አለ። ሁሉን የሚያሟላ ነው። ፍሰቱም ደግሞ በጣም ትልቅ ነው። ስለዚህ በዚህ በተሟላ ነገር እንድትጠቀሙ እንጋብዛለን። አመሰግናለሁ። ያግዘን፣ ስራችን ስኬታማ እንዲሆን የአምላከ ቅዱሳን በቸርነቱ ያግዘን። እንግዲህ ብዙ ድካም ብዙ መከራ ታይቶበታል። እስከ ሌሊቱ 8 ሰዓት አርማታ እየሞላን ብዙ መከራ አይተንበታል። ለዚህ ቀን መብቃታችን እግዚአብሔር የተመሰገነ ይሁን።